ሚስጥረ ጥምቀት የክርስትና መግቢያ በር። ጥምቀት ፍቺው በአብ በወልድ በመንፈስ ቅዱስ ስም በተጸለየበት ውሃ ውስጥ መነከር ነው። ጥምቀት የክርስትና መግቢያ በር ናት። ምክንያቱም ከሌሎች ሚስጥራት ስለሚቀድምና ለእነርሱም መፈጸም ቅድመ ሁኔታ ስለሆነ ነው። ጥምቀት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የሥላሴ ልጅነት የምናገኝበት ሚስጥር ነው። ሰዎች ከሌሎች ሚስጥራተ ቤተ ክርስቲያን ለመካፈል አስቀድሞ መጠመቅና ከማህበረ ክርስቲያን መደመር አለባቸው። ስለዚህም ሚስጥረ ጥምቀት ከአምስቱ አዕማደ ሚስጥራት እንዲሁም ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ ነው። የእምነታችንም መሰረት የጸጋ ልጅነት የሚገኝበትም ሚስጥር ነውና ከሁለቱም ይመደባል። የሚስጥረ ጥምቀት መስራች ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ጥምቀትን የመሰረተው በሶስት መንገድ ነው። መጀመሪያ በተግባር ራሱ ተጠምቆ እንድንጠመቅ አስተምሮናል፣ አርያም ሆኖ አሳይቶናል። ሁለተኛ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እንደምናነበው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም በማለት ጥምቀትን ለድኅነት አስፈላጊ መሆኑን አስተምሮናል። ሶስተኛም ለቅዱሳን ሐዋርያት በሰጣቸው ትእዛዝ እንዲህ ብሏል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው በማለት ሚስጥረ ጥምቀትን መስርቶልናል። ሮሜ ምዕራፍ 6 ቁጥር 3 እስከ 4 ላይ ጥምቀት ክርስቶስን በሞቱ የምንመስልበትና በትንሣኤው የምንተባበርበት መሆኑን ይነግረናል። ሐዋርያው ቅዱስ ጳውሎስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን በማለት በጥምቀት ክርስቶስን እንደምንመስለው ተናግሯል። ስለዚህ ጥምቀት ጌታችን ኢየሱስ ክርስቶስን በሞቱ የምንመስልበት በትንሣኤውም የምንተባበርበት ታላቅ ሚስጥር ነው። ሌላው ጥምቀት የክርስቶስ አካል መሆናችን የሚረጋገጥበት ነው። ገላትያ ምዕራፍ 3 ቁጥር 27ን ስንመለከት በጥምቀት ከጌታችን ከኢየሱስ ክርስቶስ ጋር አንድ እንሆናለን። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና በማለት ሐዋርያው ቅዱስ ጳውሎስ እንደተናገረው በጥምቀት ከእግዚአብሔር ጋር አንድ እንሆናለን ማለት ነው። እንግዲህ እግዚአብሔር ያደሰውን አዲሱን ሰውነት የምንለብሰውና የክርስቶስን ተከታዮች የምንሆነው በጥምቀት ነው። ኤፌሶን ምዕራፍ 4 ቁጥር 5 የልጅነት ጥምቀት አንዲት ናት፣ አትደገምም፣ ኃጢአት በሚሰረይባት አንዲት ጥምቀት እናምናለን እንደሚል ከወላጆቻችን በሥጋ የምንወለደው አንድ ጊዜ ብቻ እንደሆነ ሁሉ ከውሃ በጥምቀትና ከመንፈስም ከእግዚአብሔር የምንወለደውም አንድ ጊዜ ብቻ ነው። ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ አምኖ ለሚፈጽመው ሰው ሁሉ ለኃጢአት መደምሰሻ ከሥላሴ የጸጋ ልጅነት ለመቀበልና የእግዚአብሔርን መንግሥት ለመውረስ የተሰጠ ልዩ የሕይወት መንገድ ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሚስጥረ ጥምቀትን የእምነት መሰረት በመሆኑ ከአምስቱ አዕማደ ሚስጥራት ተፈጻሚ ሚስጥር በመሆኑ ከሰባቱ ሚስጥራተ ቤተክርስቲያን በመመደብ ታላቅ ቦታ ትሰጠዋለች። የሰው ልጅ ሁሉ አምኖና ተጠምቆ ለቀናችው የሃይማኖት መንገድ ተጉዞ ዘላለማዊ ሕይወትን ይወርስ ዘንድ የሕይወትን ቃል ትመግባለች። በጥምቀት ከማይጠፋ ዘር የወለደን በሞቱና በትንሣኤው እንመስለው ዘንድ ተጠምቆ ተጠመቁ ያለን የቅዱሳን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀት የተሰጠንን የልጅነት ጸጋ ይጠብቅልን። ወስብሐት ለእግዚአብሔር።